እንደምን አመሻችሁ ተመልካቾች 2 ሰዓት ሆኗል። ኢቲቪ 57 በ3ኛው ምዕራፍ ተመልሷል። አርስተ ዜናውን ላስቀድም። ባለበጀት መስሪያ ቤቶች የሚመደብላቸውን በጀት በአግባቡና በቁጠባ መጠቀም እንደሚገባቸው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳሰበ። በየቦታ ያላቸው ተቋማት ያለውን ሀብት በአግባቡ መጠቀም ያስፈልጋል። ይህን ሀብት ውጤታማነትና በአግባቡ ከተጠቀም የጎደለን እንደመካከር የሞላን ከን የሀገራችን እድገትና ለውጥ በሚጠበቀው ልክና በሚጠበቀው ፍጥነት ሊሄድ የሚችልበት እድል ይሰፋል ማለት ነው። መሶብ የአንድ ማዕከል አገልግሎት የሁሉም ኢትዮጵያዊ እኩል ተጠቃሚነት የሚረጋገጥበት ማሳያ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ገለጹ። ኢትዮጵያ መለያ የሆነችበት መሶብ የአንድ ማዕከል አገልግሎት በተግባር ላይ ይገኛል። በዚህ ስርዓት ማስፋፊያ ውስጥ ሁሉም ኢትዮጵያዊ በቦታ ርቀትና በተለያዩ ሁኔታዎች ሳይገደብ እኩል ተጠቃሚነቱ የሚረጋገጥበትና ግልጽነት ያለው ዜጎችን ማዕከል ያደረገ አገልግሎት እየተሰጠ ነው። ገበታ ለሸገርና ገበታ ለሀገር ፕሮጀክቶች ከለውጡ ወዲህ የተሰሩ የቱሪስት መዳረሻዎች የኢትዮጵያን ገጽታ እየቀየሩ መሆናቸው ተገለጸ። ከውጭ የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራን የአገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። ከስፖርት የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታ ከዛሬ ጀምሮ ይካሄዳል። ከዜናዎቹ ጋር መቅደላይ ደረጃ ቆይታ አድርጋለሁ። በዛሬው በኢቲቪ 57 የምሽት አጀንዳችን ቱሪዝምን የተመለከተ ነው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ እንዲሰጡን የቱሪዝም ሚኒስቴር የፕሮሞሽንና ግብይት ዘርፍ ሚኒስትር ዴኤታ ዶክተር እንደገና አበበ እዚህ ስቱዲዮ ጋብዘናል። ወደ በኋላ ላይ ከሳቸው ጋር ቆይታ የማደርግ ነው የሚሆነው። እንዲሁም ደግሞ በተጨማሪ የሚዲያና የኮሙኒኬሽን ባለሙያዎች በሀላላ ኬላ ጉብኝት እያደረጉ ነው የሚገኘው። ይህንን ጉብኝት በተመለከተ ደግሞ ሪፖርተራችን ኤልሻዳይ ወንድማገኝ ወደ በኋላ ላይ ገብታ መረጃዎችን የምትሰጠን ይሆናል። አብራችሁን እንድትቆዩ እንጋብዛለን። ወደ መጀመሪያው ጉዳያችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ተወያይተዋል። ከባለድርሻ አካላት ጋር የሚደረጉ ውይይቶች የመጨረሻ የሆነውን ውይይት በዛሬው ዕለት ማካሄዳቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። በዚህም ከህዝብና የግል ሚዲያዎች ከተውጣጡ ባለሙያዎች ጋር ውይይት ተካሂዶ በኢንዱስትሪው ያሉ ልዩ ጉዳዮችና ተግዳሮቶችን መዳሰሱን ጠቁመዋል። ሚዲያዎች በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ የእድገት እርምጃን በመደገፍ ቁልፍ ሚና አላቸው ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው። ባለበጀት መስሪያ ቤቶች የሚመደብላቸውን በጀት በአግባቡና በቁጠባ መጠቀም እንደሚገባቸው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳስቧል። በ2018 ረቂቅ በጀት ዙሪያ ከፌዴራል ባለበጀት መስሪያ ቤቶችና ባለድርሻ አካላት ጋር የውይይት መድረክ ተካሂዷል። አባዲ ወይናይ ለ2018 ዓመተ ምህረት የቀረበው የፌዴራል መንግስት ረቂቅ በጀት ላይ ይፋዊ የውይይት መድረክ ባለበጀት መስሪያ ቤቶች በተገኙበት ተካሂዷል። ለ2018 ዓመተ ምህረት ከ1.93 ትሪሊዮን ብር በላይ ረቂቅ በጀት የቀረበ ሲሆን በጀቱ የሀገሪቱን የኢኮኖሚ ሁኔታ ታሳቢ ተደርጎ መዘጋጀቱ ተገልጿል። ለባለበጀት መስሪያ ቤቶች የተመደበው በጀትም የተቋማቱን አቅም ለማጠናከር ታሳቢ መደረጉን ነው የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የገለጹት። በውይይቱ የተሳተፉ ተቋማት በረቂቅ በጀቱ ላይ ትኩረት ሊደረግ ይገባል ያሏቸውን ሀሳቦች ያነሱ ሲሆን ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ምላሽ ሰጥተውባቸዋል። የስራ አጥነትን በተመለከተ በአገር ደረጃ በርካታ ለውጦች እየመጡ ይገኛሉ። ይሄ ይበል የሚያስብል ነው። ነገር ግን አሁንም ቢሆን በአንዳንድ አካባቢዎች ላይ በርካታ የስራ ዕድሎች ባለመፈጠራቸው ምክንያት
ብዙ ወገኖቻችን ለስደት እየተዳረጉ ይገኛሉ። ከዚህ አኳያ እንዲህ አይነቱን ችግሮችን ከመፍታት አንጻር ከስራ እድል ፈጠራ ጋር ተያይዞ ምን የታሰበ ነገር አለ? በዚህ ባጀት ድልድል ወቅት ባለፉት ዓመታት የስራ ፈጠራ ጉዳይ መንግስት ሜንስትሪም አድርጎ ነው የሰራው። ከሳቤው ጀምሮ ኢትዮጵያ ውስጥ ያለው ሀብት ትርጉም ባለው ተደራጅቶ ተጨማሪ ሀብት የሚፈጥር ተጨማሪ ድል ለዜጎች የሚፈጥር መሆን አለበት ብሎ የሚያምን ነው። ይሄ ሳቤ በየተቋማት ውስጥም በደንብ ገብቶ ተቋማት የኢንተርፕሪኒያል ሳቤ እንዲኖራቸው ስራ ፈጠራ ላይ እንዲያተኩሩ ይደረጋል። ይሄ በየደረጃው ስራ እየፈጠረ ይመጣል። አሁንም ግን አድሬስ ያደረግነው በርካታ የስራ መፍጠር የስራ ዕድል የማብዛት አጀንዳ ስላለ ይሄን አጠናክረን እንቀጥል ይሆናል። በጀቱም እንዳልኩት ሜንስትሪም ስለሆነ ተቋማት እና ክልሎች በዚህ የሚለኩ ስለሆነ ይሄ የስራ አጀንዳ አሁንም የመንግስት ዋና ትኩረት ሆኖ የሚቀጥል ነው የሚሆነው። የስኩል ፊዲንግ ፕሮግራም በኢትዮጵያ ውስጥ በጣም በርካታ የሆነ ማህበራዊ፣ ኢኮኖሚያዊ እንደዚሁም ደግሞ ሌሎች እድገቶች ላይ እያመጣ ነው። ይሄ የስኩል ፊዲንግ ፕሮግራም በጀት ለምንድን ነው ያልተመደበለት? በአሁኑ ወቅት በአመቱ 7 ሚሊዮን የሚጠጉ ህጻናት የምገባ ስኩል ፊዲንግ ውስጥ ተካተዋል። በዚህ ረገድ የሚሰራው ስራ ተጠናክሮ የሚቀጥል ነው የሚሆነው። የግድ በበጀት የታጠረ መሆን የለበትም። ነገር ግን በበጀት ውስጥ ደግሞ የያዝ ነው እንደምታውቁት የሰቆጣ ቃል ኪዳን ኒውትሪሽን ላይ በጣም ከፍተኛ የሆነ ስራ እየሰራን ነው። እንዲህ ባለሀብቱ የከተማ መሳሪያዎች የሚደርሱባቸውን አካባቢዎች ደግሞ በሰቆጣ ቃል ኪዳን በተለይ የህፃናት መቀንጨርን መከላከል የሚያስችል ትልቅ ስራ እየተሰራ ነው ያለው። በተለይ ዋጋ ግሽበቱ እንግዲህ ምንም ይሄ ነው በማይባል ደረጃ ጉልበት አልባ እያደረገ ነው ህዝቡን ማለት ነው። እና ምን አይነት ተሞክሮ ምን አይነት መሽሎቂያ ስልቶችን ነው ነድፈን እየሄድን ያለ ነው? የሚቀጥሉ ዓመታት ዋና ዋና የማክሮ አመላካሾች ምን ይመስላሉ? እድገት ስንት ይሆናል? ዋጋ ግሽበት ስንት ይሆናል? የገቢ ምርት ምን ያክል ያደርጋል የሚለውን እናያለን። በዛ ውስጥ የዋጋ ግሽበት ላይ የወሰድነው ግምት በጣም ቢበዛ 19% ሊሆን ይችላል በሚል ነው። ግን እስከ ወደ ነጠላ አሃዝ የማውረድ ኮሚትመንት ይዘን በትጋት የምንሰራ ይሆናል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ መስሪያ ቤቶች የተመደበላቸውን በጀት በአግባቡና በቁጠባ ሊጠቀሙ እንደሚገባ አሳስበዋል። በየቦታ ያላቸው ተቋማት ያለውን ሀብት በአግባቡ መጠቀም ያስፈልጋል። ይህን ሀብት ውጤታማነትና በአግባቡ ከተጠቀም የጎደለን እንደመመካከር እየሞላን ከን የሀገራችን እድገትና ለውጥ በሚጠበቀው ልክና በሚጠበቀው ፍጥነት ሊሄድ የሚችልበት እድል ይሰፋል ማለት ነው። ለ2018 ዓመተ ምህረት የቀረበው ረቂቅ በጀት የተለያዩ ዘርፎችን ምርታማነት ለማሳደግና ዘላቂ ልማትን ለመገንባት ታሳቢ መደረጉ ተጠቅሷል። መሶብ የአንድ ማዕከል አገልግሎት የሁሉም ኢትዮጵያዊ እኩል ተጠቃሚነት የሚረጋገጥበት ማሳያ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራህ ገለጹ። ይህ የተባለው ባለፉት 3 ቀናት ሲካሄድ በነበረውና ዛሬ በተጠናቀቀው 10ኛው የአፍሪካ የህዝብ አስተዳደር ጉባኤ ላይ ነው። በጉባኤው ኢትዮጵያ ከቅርብ ጊዜ ወዲህ የተጀመረው የመሶብ የአንድ ማዕከል አገልግሎት የዜጎችን የአገልግሎት እርካታ መጠንን ወደ 92 ከመቶ ማሳደጉም ተገልጿል። ሳምሶን በላይ የሲቪል ሰርቪስ ተቋማትን ቅልጥፍናና ጽናትን በማሳደግ በታሪክ አጋጣሚ የተፈጠሩ የአገልግሎት አሰጣጥ ክፍተቶችን ማምላት በሚል መሪ ሐሳብ በአፍሪካ ህብረት መሰብሰቢያ አዳራሽ ሲካሄድ የነበረው 10ኛው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤና የተባበሩት መንግስታት ድርጅት የማህበራዊ ኢኖቬሽን ዘርፍ ጉባኤ ዛሬ ተጠናቋል። በጉባኤው በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በኢትዮጵያ ተግባራዊ የተደረገው የመሶብ አገልግሎት ዜጎች በእኩልነትና በፍትሃዊነት የሚስተናገዱበትን እድል የፈጠረ መሆኑን ገልጸዋል። Ethiopia, through its flagship initiative, Modern Ethiopia Service for Organized Benefits, መሶብ ኢትዮጵያ መለያ የሆነችበት መሶብ የአንድ ማዕከል አገልግሎት በተግባር ላይ ይገኛል። በዚህ ስርዓት ማስፋፊያ ውስጥ ሁሉም ኢትዮጵያዊ በቦታ ርቀትና በተለያዩ ሁኔታዎች ሳይገደብ እኩል ተጠቃሚነቱ የሚረጋገጥበትና ግልጽነት ያለው ዜጎችን ማዕከል ያደረገ አገልግሎት እየተሰጠ ነው።
የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የመሶብ የአንድ ማዕከል አገልግሎት የተገልጋዮችን የአገልግሎት እርካታ መጠን በከፍተኛ ሁኔታ ያሳደገ መሆኑን ተናግረዋል። መሶብ ማሳያ ነው፣ የቴክኖሎጂ ማሳያ ነው፣ የእውቀት ማሳያ ነው፣ የስርዓት ማሳያ ነው። ስለዚህ እኛ አሁን መሶብ በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት ስራ መጀመሩ ቴክኖሎጂ ወደ ኢትዮጵያ ማቆራችን ስርዓት መፍጠራችን በኢትዮጵያውያን ሐሳብ መንጭቶ ይሄ ስራ መስራታችን ነው የሚያኮራን እንጂ አገልግሎት ለህዝቡ አዳርሰናል የሚል ሐሳብ ልናነሳ አንችልም። ስለዚህ ይሄ ናሙና ነው። በዚህ ናሙና አሁን ባለው ሁኔታ ከ92% በላይ ነው። ኮሚሽነር መኩሪያ አክለውም በቀጣይ አገልግሎቱን በማስፋት በመላው ኢትዮጵያ ተግባራዊ እንደሚደረግም አስታውቀዋል። በዋናው ወደ ህዝቡ የሚዳረሰው ትልቅ አገልግሎት የምንለው ክልሎች በአሁኑ ሰዓት ቃል ገብተው ቀንና ማታ እየሰሩ ያሉት አዲሱ ዓመት እስኪጠባ ሁሉም ክልሎች ቢያንስ አንዳንድ ማዕከል ዘመኑን የዋጀ እና በዓለም አቀፍ ደረጃ ሊወዳደር የሚችል አንዳንድ ማዕከል ይኖራቸዋል። ከዛ ቀጥለን ደግሞ እስከ ሰኔ ወደ ከተሞች የማውረድ እስከ ሰኔ 2018 ወደ ከተሞች የማውረድ ትልቅ እንቅስቃሴ ይኖራል። ስለዚህ ከዛ በ2019 ደግሞ በኢትዮጵያ ደረጃ በዓለም የተመሰከረለት በአገልግሎት በመልካም አስተዳደር አብነት የሚሆን በአፍሪካ ደግሞ ቀዳሚ የሚሆን አገልግሎት ስርዓት ይፈጠራል ብለን ነው የምናስበው። በሌላ በኩል ኢትዮጵያ ይህንን ጉባኤ ማሰናዳቷ ዘርፈ ብዙ ጥቅም እንዳስገኘላትም ኮሚሽነር መኩሪያ ለኢቲቪ ገልጸዋል። ስለ ኢትዮጵያ ያላቸው አስተሳሰብ ቀይረዋል። ስለዚህ ከዲፕሎማሲ አኳያ በጣም ትልቅ ጥቅም አለው። ሁለተኛ እነዚህ ሰዎች አሁን አንድ ሀገር በዴሊጌሽን ደረጃ 50 ሰው ይዞ ሲመጣ በአካባቢው ለጉብኝቱም ለቱሪዝም አኳያ ያለው ገጽታ ቀላል ነገር አይደለም። ከሁሉም በላይ ደግሞ የፐብሊክ ሰርቪስ እንትን ስለሆነ ኮንፈረንስ ስለሆነ የኛ ባለሙያዎች ገብተው ትምህርት እንዲወስዱ ክልሎቻችን ገብተው ትምህርት እንዲወስዱና አንድ ክልል ከሌላ ክልል ኢትዮጵያ ካለችበት የሄደችው ርቀት ሳይሆን ከአፍሪካ አኳያ ከዓለም አኳያ የት እንዳለች እና ወዴት እንደምንሄድ ብዙ የተማሩበት ብዙ ትምህርት የወሰዱበት። በጉባኤው ከተለያዩ ሀገር የተወከሉ ከ850 በላይ ተሳታፊዎች የነበሩ ሲሆን በቀጣይ 2019 ዓ.ም የሚከናወነውን 11ኛውን ጉባኤ ኢትዮጵያ ዳግም እንድታዘጋጅ በጉባኤውም ተመርጣለች። ወደ ምሽቱ የአጀንዳ ዜናችን አልፈናል። ቀደም ሲል እንዳስተዋወቅናችሁ ዛሬ በኢቲቪ 57 ምሽት የምንመለከተው የአጀንዳ ጉዳይ ቱሪዝምን የተመለከተ ይሆናል። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊሰጡን የቱሪዝም ሚኒስቴር የፕሮሞሽንና ግብይት ዘርፍ ሚኒስትር ዴኤታ ዶክተር እንደገና አበበ እዚህ ስቱዲዮ ይገኛሉ። እናመሰግናለን ዶክተር። ከእርስዎ በተጨማሪ ደግሞ ሪፖርተራችን ኤልሻዳይ ወንድማገኝ በሀላላ ኬላ የሚዲያና የኮሙኒኬሽን ባለሙያዎች እያደረጉት ያለውን ጉብኝት በተመለከተ ወደ በኋላ መረጃ የምትሰጥ እንደሚሆነው አንድ ሁለት ጥንቅሮች አሉ። እነሱን በጋራ እንከታተልና ደግሞ ወደ ቆይታችን እንሄዳለን። ገበታ ለሸገርና ገበታ ለሀገር ፕሮጀክቶች ከለውጡ ወዲህ የተሰሩ የቱሪስት መዳረሻዎች ናቸው። የገበታ ለሸገር ፕሮጀክቶች በአመት ከ300 ሚሊዮን ብር በላይ ገቢን እያስገኙ ይገኛሉ። የገበታ ለሀገር ፕሮጀክቶች ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች እንዲከፈቱም እድል ፈጥረዋል። ተጨማሪውን እንከታተል። ኢትዮጵያ ያሏትን ጸጋዎች በማልማት በቱሪዝም ዘርፍ የሚታይ ውጤት እያስመዘገበች ትገኛለች። ከለውጥ ወዲህ ደግሞ በርካታ የቱሪስት መዳረሻዎች ተሰርተዋል። በገበታ ለሸገርና በገበታ ለሀገር የተሰሩ የቱሪስት መዳረሻዎች ተጠቃሽ ናቸው። በገበታ ለሸገር የመጀመሪያው የገበታ ፕሮጀክት ሲሆን ከባለ ሀብቶችና ከተለያዩ ተቋማት በተሰበሰበ ገንዘብ ፕሮጀክቱ እውን ሆኗል። እንጦጦ ፓርክ፣ ወዳጅነት ፓርክ 1 እና ወዳጅነት ፓርክ 2 በገበታ ለሸገር ብርሃን የተሰጠባቸው አካባቢዎች ናቸው። እኚህ የገበታ ለሸገር ፕሮጀክቶች ከአፈጻጸም አንጻር ብንመለከት በታቀደላቸው ጊዜ መሰረት ከ1 ዓመት ተኩል እስከ 2 ዓመት ጊዜ ውስጥ የተጠናቀቁ ናቸው። እንጦጦ ፓርክ፣ ወዳጅነት ፓርክ 1 እና ወዳጅነት ፓርክ 2 በአመት ከ4.7 ሚሊዮን በላይ ጎብኚ ይጎበኛቸዋል። የገበታ ለሸገር ፕሮጀክቶች በተለይ ደግሞ የከተማ ቱሪዝምን ከፍ አድርገዋል።
ሌላው ደግሞ ለትንሽ ሰዓት ኢትዮጵያ ውስጥ የሚቆይ የውጭ ሀገር ዜጋ በአዲስ አበባ ቆይታው የሚጎበኛቸው ስፍራዎችም ሆነዋል። የገበታ ለሸገር ፕሮጀክቶች በአመት ከ300 ሚሊዮን ብር በላይ ገቢንም እያስገኙ ይገኛሉ። በገበታ ለሀገር ከተሰሩት ውስጥ ብንመለከት ደግሞ በጣና ሐይቅ ምዕራባዊ ዳርቻ የሚገኘው ጎርጎራ አንዱ ነው። ከ500 ዓመት በፊት አጼ ሱስንዮስ የነበሩበት ቤተ መንግስት ነው። ጎርጎራ ከጎንደር በምዕራብ 63 ኪሎ ሜትር ከጣና ሐይቅ ደግሞ 78 ኪሎ ሜትር በጣና ዳርቻ የምትገኝ ጥንታዊና ታሪካዊ የባህር ዳርቻ ናት። በ24ኛው የዓለም ቱሪዝም ጉባኤ ምርጥ የቱሪዝም መንደር ሆኖ የተመረጠው ወንጪ ሐይቅም የገበታ ለሀገር ፕሮጀክት አካል ነው። ወንጪ ሐይቅ ከአዲስ አበባ በ160 ኪሎ ሜትር ርቀት በደቡብ ምዕራብ ሸዋ ይገኛል። ሌላኛው ሀላላ ኬላ ነው። ሀላላ ኬላ በደቡብ ምዕራብ ኢትዮጵያ ክልል ይገኛል። ከ400 ዓመታት በፊት በዳውሮ ስመጥር ንጉስ ካዎ ሀላላይ ስልጣን ዘመንን አስተሳስሯል። የኮይሻ ፕሮጀክት አካል የሆነው ሀላላ ኬላ ታሪካዊና ባህላዊ ሙዚየሞችን አካቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከኮንታ እስከ ዳውሮ ዞን የተዘረጋ ነው። የጨበራ ጩርጩራ ብሔራዊ ፓርክ ከአዲስ አበባ በ450 ኪሎ ሜትር ርቀት ላይ የሚገኘው ፓርኩ የአፍሪካ ዝሆኖች፣ ብርቅዬ የአዕዋፋትና አሳ ዝርያዎች፣ ፍልውሃዎች፣ ፏፏቴዎችና ዋሻዎችን እና ሌሎች የተፈጥሮ ጸጋዎችን የተቻለ የመስህብ ስፍራም ነው። የመካከለኛ ኦሞ ሸለቆ አረንጓዴያማው ጌጥ ጨበራ ጩርጩራ ወደ 50 የሚጠጉ ከትናንሽ እስከ ትላልቅ ወንዞች መነሻ የሆነ ብዝሃ ህይወትን የለበሰ ተፈጥሯዊ ጸጋ ነው። የገበታ ለሀገር ፕሮጀክት የሀገር ውስጥ ጎብኝን ፍላጎት አሳድጓል። ከማረፊያ አኳያ እንኳን ብንመለከት ገጠራማ ቦታዎች ላይ ደረጃቸውን የጠበቁ ሆቴሎች አቅርቦትን ከፍ አድርጓል። በገበታ ለሸገርም ሆነ በገበታ ለሀገር የተሰሩ ፕሮጀክቶች በግንባታቸው ወቅት በሺዎች ለሚቆጠሩ ሰዎች የስራ ዕድልን ፈጥረዋል። ለተጓዳኝ አገልግሎት አቅራቢዎችም መነቃቃትን ፈጥሯል። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር፣ ሶማሌ፣ በደቡብ ምዕራብ ጅማ፣ አማራ ክልል ሐይቅ፣ ትግራይ ገረአልታና አርባ ምንጭ ላይ እየተገነቡ ይገኛሉ። እነዚህ የቱሪስት መዳረሻዎች ሲጠናቀቁ ለጭስ አልባው ኢንዱስትሪ ተጨማሪ አቅምን ይፈጥራሉ። የቱሪስት መዳረሻዎችን በማስተዋወቅ ረገድ የኪነ ጥበብ ባለሙያዎች ከፍተኛ ሚና መጫወት ይኖርብናል ብለዋል። በቱሪስት መስህቦቹ ጉብኝት ያደረጉት የኪነ ጥበብ ባለሙያዎቹ አበርክቷቸው ከፍተኛ ስለመሆኑም ነው የገለጹት። ሰይፉ ገብረ ጻድቅ በገበታ ለሸገርና በገበታ ለሀገር የተሰሩት የኢትዮጵያ የቱሪስት መዳረሻ ስፍራዎች ሀገሪቱን ይበልጥ እያስተሳሰሩ ይገኛል። እንጦጦ ፓርክ፣ ወዳጅነት 1ና 2 በገበታ ለሸገር እውን የሆኑ ሲሆን ለመጠናቀቅም ከ1 ዓመት ከመንፈቅ እስከ 2 ዓመት የወሰዱ ናቸው። በዓመትም ከ4.7 ሚሊዮን በላይ ሰዎች እንደሚጎበኟቸው ነው መረጃዎች የሚያሳዩት። በገበታ ለሀገር ከተሰሩት ደግሞ ጎርጎራ፣ የወንጪ ሐይቅ፣ የኮይሻ ፕሮጀክት አካል የሆነው ሀላላ ኬላ ይጠቀሳሉ። በቱሪዝም መዳረሻዎቹ የኪነ ጥበብ ባለሙያዎች ጉብኝት አድርገዋል። ከጎብኚዎቹ አንዱ የሆኑት ደራሲና ጋዜጠኛ ተስፋዬ ማሞ የመስህብ ስፍራዎቹ የሀብት ማፍሪያ ናቸው ይላሉ። ለሀገርም በዚህ በጠቅላይ ሚኒስትሩ ኢኒሼቲቭ የተሰሩትን ስራዎች እየቆጠርን ብንመጣ ጎርጎራ እያልን፣ ወንጪ እያልን፣ ጨበራ ጩርጩራ እያልን፣ ሀላላ ኬላ እያልን ቀጥለን ደሴ እንሄዳለን፣ ጅማ እያልን ብንመጣ ኢትዮጵያን የሚያስተሳስር ነው። ልክ አዲስ አበባን ከንጦጦ ጀምረህ ይዘህ በሪቨርሳይድ ፕሮጀክት እንደምታስተሳስረው ሁሉ ይሄም ኢትዮጵያን በትልቁ የሚያስተሳስር ነው። ከአንዱ ቦታ ወደ አንዱ ቦታ እየሄድን እንደ ልብ ልንዝናና የምንችልባቸው ሀብት የምናፈራባቸው እነዚህ መገለጦች፣ እነዚህ አቧራን ወደ አሻራ የመመለስ ጥረቶች ኢትዮጵያን እንደገና የመስራት ሪዲፋይን የማድረግ ኢትዮጵያን በሌላ መልክ ሪዲፋይን ማድረግ እስከዛሬ በምናውቅበት መልክ ሳይሆን በሌላ ኢኮኖሚያዊ መልክ፣ በሌላ ትልቅ መልክ ኢትዮጵያን የማስተሳሰር ጥረቶች ይመስሉኛል። የቱሪስት መስህብ ስፍራዎቹ የሀገር ውስጥና የውጭ ጎብኚዎች ፍላጎትንም አሳድገዋል። በተፈጥሮ ያገኘነውን ሀብት ወደ ቱሪስት መዳረሻነት በመቀየሩ ላይ ትልቅ ለውጥ ይታያልም ተብሏል። ተፈጥሮ የሰጠንን ቦታ ራሱ በአግባቡ ይዘነው አይደለም ያለ ነው። ዝም ብለን ወይ አላግባብ ቆሽሾ ወይም ደግሞ አላግባብ እየተጠቀምንበት ወይም ደግሞ ስጋት ሆኖ ለጤናም ለተለያየ ነገር እንደዚህ ሆኖ ነው። በቃ ይሄ ነው ያለ የመጣንበት መንገድና አሁን ግን እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁት። ከአዲስ ቀን ጋር ቆይታ ያደረጉት አርቲስት ጥላሁን ጉግሳና ተስፋዬ ሲማ የመስህብ ስፍራዎቹን ማስተዋወቅ ከኪነ ጥበብ ባለሙያዎች ይጠበቃል ይላሉ። በዚህ 4-5 ዓመት ውስጥ የተሰሩ ብዙ የቱሪስት መዳረሻና የቱሪስት መስህብ የሆኑ ስፍራዎች አሉ እና እነዚህን ሁሉ ጠቅላላ ይዞ
ኪነ ጥበቡ ወደ ገበያ ማውጣት መቻል አለበት፣ መናገር መቻል አለበት፣ ማሳየት መቻል አለበት፣ ማሳወቅ መቻል አለበት። ሌሎቹም እንደዚሁ አሳይተው አስተዋውቀው ነውና ቱሪስቶችን በብዛት ወደ ሀገራቸው እየሳቡ ያሉት። እንደ ሀገር ለመለወጥ የህዝብ አእምሮ መለወጥ አለበት። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። በተለያዩ የሬዲዮ ድራማዎቻችን፣ በተለያዩ የመድረክ ቲያትሮቻችን፣ በተለያዩ ዶክመንተሪዎቻችን፣ በተለያዩ የፊልም ስራዎች፣ የቴሌቪዥን ስራዎች ላይ እነዚህን ቦታዎች የመድረክ ጀርባ በማድረግ የስራዎቻችን ጀርባ በማድረግ ስንሰራ ሰዎቹ እነዛን ያውቃሉ። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር፣ ሶማሌ፣ በደቡብ ምዕራብ ጅማ፣ በአማራ ክልል ሐይቅ፣ በትግራይ ገራ አልታና በአርባ ምንጭም የቱሪስት መዳረሻ ስፍራዎች በመገንባት ላይ ናቸው። እዚሁ ጉዳይ ላይ ከእንግዳችን ጋር ቆይታ ወደ ማድረጉ ነው የምናልፈው። እንግዲህ በቱሪዝም ሲነሳ ሰፊ ሀሳቦችን ማንሳት እንችላለን። በተለይ ደግሞ አሁን ለቱሪዝሙ የተሰጠው ትኩረት እየመጣ ያለው ጥሩ መነቃቃት ነጋሪ የማያሻው ጉዳይ ነው። ብዙ ሀሳቦች ይነሳሉ። የጤና ቱሪዝም፣ የቡና ኮንፈረንስ ቱሪዝም እየተባለ ብዙ ይነሳልና እስቲ ጥቂት ቆይታዎችን ደግሞ ስለ ስፖርት ቱሪዝም ልናነሳ ነው። ልወቅሽ ኢትዮጵያ ክላሲክ አንዱ በዚህ ዘርፍ ላይ የተጀመረ እንቅስቃሴ ነውና ለስፖርት ቱሪዝሙ ምን አይነት ፋይዳ አለው? ልወቅሽ ኢትዮጵያስ ምንድነው ከሚለውን ጀምር። ጥሩ አመሰግናለሁ። እንግዲህ በአዲሱ ፖሊሲያችን ዋና ሁለት ሀሳቦች ነው የምንሰራው። የመጀመሪያው አዳዲስ መዳረሻ ልማቶችን ማልማት ነው እንዳያችሁት። ሁለተኛው ደግሞ የነበሩት ላይ እሴት መጨመር ነው። እሴት መጨመር ውስጥ አንዱ ምርቶችን ማሳደግ ነው፣ የቱሪዝም ምርቶችን ማሳደግ ነው። ቅድም እንዳነሳሽው የዚህ የጤና ቱሪዝም፣ የቡና ቱሪዝም የተባለ በስፔሻሊቲ መስራት አንዱ ከዛ ውስጥ ትልቁ ጌትዌይ ደግሞ ብለን የምናስበው ኪነ ጥበብና ስፖርት ነው። ስለዚህ መዝናኛ ፓርቱ ቱሪዝሙን በተለይ ለአገር ውስጥ ቱሪዝሙ እንደ መዝናኛ ለመጠቀም የተነሳንበት ነው። እንግዲህ ኢትዮጵያ ምድረ ቀደምት ናት ብለን ስናስብ አንዱ ምድረ ቀደምት ከሚያደርገን ነገሮች ውስጥ የአትሌቶች መፍለቂያ ቦታ ነው። ስለዚህ ያንን ሁለቱን ለማገናኘት ነው ልወቅሽ ኢትዮጵያ ክላሲክ የተጀመረው። ልወቅሽ ኢትዮጵያ ክላሲክ ሀሳቡ የመጣው ከግሬት ራን ነው። ከግሬት ራኖች ጋር እንግዲህ እንዳያችሁት ግሬት ራን በጣም ከትንሽ ተነስቶ 25ኛ ዓመቱን እያከበረ ነው። ስለዚህ በዛ ውስጥ ለምን አዲስ አበባ ብቻ የሚል ሀሳብ ሲመጣ በአራት ከተሞች የሚደረግ የአገር ውስጥ ፕሮሞሽንን ለማሳደግ ለማነሳሳት፣ እንዲሁም ደግሞ አብሮ ተያይዞ የአካባቢዎችን ባህል፣ ወግ፣ ልማዶች ምክንያቱም የአንድ ቀን ብቻ አይደለም 2 ቀን 3 ቀን የሚፈጅ ነው። ያንን አንድ ላይ ሊያስተሳስር የተሰራ በጣም ቆንጆ የሆነ ፓኬጅ ነው። አሁን እንግዲህ ሰፋ እያለም እየሄደ ነው። እስካሁን እንግዲህ ባለው መረጃ መሰረት ሐዋሳ፣ ጅማና በቆጂ ነው የነበራችሁ ቆይታና ቆይታው እንዴት ነበረ? የሚያስገኘውንስ ጥቅም እንዴት ገመገማችሁት? ጥሩ እንግዲህ ቅድም እንዳነሳሁት ነው እንግዲህ በቆጂ የአትሌቶቹ መፍለቂያ ስለሆነች እሷ በጣም በልዩ ሁኔታ ነው የምትታየው። ሐዋሳ ደግሞ ትንሽ ቆየት ካለ ከአዲስ አበባ ወጣ መባል ሲጀመር መጀመሪያ የተጀመረው እሱ ነው። ጅማ በዚህ ዓመት ነው ያደረግነው። ስለዚህ እንዳልነው እነዚህን አራተኛው አርባ ምንጭ ይካሄዳል። አራቱን ያሸነፈ ሰው አራቱን አንድ ፓኬጅ ደግሞ ልዩ ሽልማት ያገኛል። ከዛ በተረፈ ግን አንቺም ለማንሳት እንደሞከርሽው እነዚህ ሶስቱም ከተሞች አንድ የከተሞችን እርስ በርስ ማወዳደር ሆስቲንግ ሲቲዎች፣ ሁለተኛ የአገር ውስጥ ፕሮሞሽንን ማስፋት ነው፣ ሶስተኛ ግን ኢኮኖሚክ ኢምፓክቱን ማየት ነው። ለምሳሌ ጅማ መጀመሪያ ነው ያደረግነው። ምን ያህል ተንቀሳቀሰ፣ ምን ሄደ፣ ምን አይነት ገበያ ትስስሮች ተፈጠሩ የሚለውን ለማጥናት ሞክረናል። ጅማ እንዳልኩሽ የመጀመሪያ ነው። 3 ቀን የፈጀው። በ3 ቀን ውስጥ 10.1 ሚሊዮን ብር ተንቀሳቅሶበታል በቀጥታም ሆነ በተዘዋዋሪ። ስለዚህ ካለው የማህበራዊ ኢኮኖሚያዊ ፋይዳውን በደንብ መታየት አለበት። በቆጂ በኢንፍራስትራክቸር እዛ ሲኬድ በጣም የቴሌኮም ችግር ነበር፣ የማደሪያ ቦታዎች ችግር ነበር። ምክንያቱም አንዱ የልወቅሽ ኢትዮጵያ እንትን የዚህ የቱሪዝም ኢንቨስትመንቱን ማነቃቃት ስለሆነ አሁን 4G የሚታይበት 5G የሚታይበት ከተማ ሆኗል። የተለያዩ የተነቃቁ የሆቴሎች ኢንቨስትመንት ቦታዎች አሉ። ተተኪ ትውልዶችን የሚያፈራበት ቦታ ስለሆነ እነዚህ አይነት ፋይዳዎችም የታዩበት ናቸው። አርባ ምንጭ ደግሞ እንግዲህ በሚቀጥለው የኮንፈረንስ ከተማ ትሆናለች ተብሎ የምትጠበቅ ነው። ያንን በማስተዋወቅ ውስጥም የራሱ ሚና ይጫወታል። ስለዚህ የመሰረተ ልማት ችግሮችንም በደንብ አውጥቶ ያሳያል። ስለዚህ በደንብ እናይበታለን ማለት ነው። ስለዚህ ጥቅሙ ዘርፈ ብዙ ማለት ይቻላል። በጣም ጥሩ ዶክተር፣ እንደገና ከእርሶ ጋር ያለኝ ቆይታ ይቀጥላል። አሁን ወደ ባልደረባችን ኤልሻዳይ ወደ ሀላላ ኬላ ለወስዶት ነው። የሚዲያና የኮሚኒኬሽን ባለሙያዎች በሀላላ ኬላ ጉብኝት አድርገው ነበረ። ኤልሻዳይ እንደምናመሸሽ፣ የመጀመሪያ ጊዜሽ እንደሆነ አውቃለሁ የሀላላ ኬላ ጉዞና ከራስሽ ስሜት ጋር አንድ ላይ አቀናጅተሽ የዛሬው የጉብኝት ውሎ ምን ይመስላል የሚለውን አጠር አድርገሽ አጋሪ።
መልካም አመሰግናለሁ መቅደላዊት። እንግዲህ በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን የሚገኘው የገበታ ለሀገር አንዱ አካል የሆነው የኮይሻ ሀላላ ኬላ ሪዞርት ላይ ነው የምንገኘው። እንዳልሽው ማስቀድመሽ እኔም ለመጀመሪያ ጊዜ ነው ይህንን ቦታ ያየሁት። እጅግ በጣም የሚያምር ውብ ተፈጥሮ በራሷ የምትጠራው ቦታ መሆኑንና ከጠበቅኩት በላይ ያገኘሁት ስፍራ ነውና ከኔ ጋር ያሉት የሚዲያ ባለሙያዎች በዚህ ልክ ነበር ሀሳባቸውን ሲገልጹ የነበሩት። ከተለያዩ የሚዲያ አካላት በዚህ ቦታ ላይ ተገኝተው እንግዲህ ሊጎበኙት ችለዋል። እንደሚታወቀው እንግዲህ በ15ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን ይህ ቦታ ብዙ የታሪክ ክስተቶችን እንዳሳለፈ የታሪክ መዛግብት ይናገራሉ። ምንም እንኳን ታሪክ ጠብቆ ያቆየውን ነገር ብንናገር እንኳን የሚመጥነውና በሚመጥነው መንገድ ደግሞ የተሰሩ ስራዎች አልነበሩም። ያንን ደግሞ በማስመልከት የፌዴራል ጠቅላይ ሚኒስትር አብይ አህመድ የካቲት 12 2013 ገደማ አካባቢ እዚህ ቦታ ላይ በመገኘት የመሰረት ድንጋይ አኑረዋል። ከዛ በኋላ እንግዲህ ባጠረ ጊዜ 2 ዓመት ባልሞላው ጊዜ ይህን አንጋፋ ፕሮጀክት የገበታ ለሀገር የኮይሻ የሀላላ ኬላ ሪዞርት ፕሮጀክትን መርቀው ከፍተው ለአገልግሎት ክፍት አድርገዋል። እንግዲህ እንደሚታወቀው በተለይ ደግሞ የሀገር ውስጥ ቱሪስት እንዲሁም ደግሞ የውጭ ሀገር ቱሪስቶች ኢትዮጵያን ብለው ኢትዮጵያን ናፍቀው ሲመጡ ኢትዮጵያን በሚመጥኗት መንገድ እንዲሁም ኢትዮጵያ ላይ ሲያርፉ ማረፊያ ጊዜያቸውን ሰፊ እንዳደርጉ ምቹና ተመጣጣኝ ቦታ እንደሆነ ነው እኔም ለመመልከት የሞከርኩት። በዚህም እንግዲህ የሚዲያ አባላትም ይህንን ቦታ ሲመለከቱት ከጠበቁት በላይ እንዳገኙት እንዲሁም ደግሞ ከዚህ በኋላ የበለጠ የቤት ስራ ተጥሎባቸው እንዳለፈ ጭምር ነው የነገሩኝ። በዛሬው ዕለት እንግዲህ ጥቂት ቦታዎችን ለመመልከት ሞክረናል። የጊቤ 3 ኃይል ማመንጫ ያበረከተው አንደኛው ደግሞ ሰው ሰራሹ ሐይቅ በተለይ የአካባቢው ነዋሪዎች ወይም ደግሞ የአካባቢው ወጣቶች የስራ እድል እንደፈጠረላቸው አሳ በማስገር እንዲሁም ቤተሰቦቻቸውን እየረዱ እንደሆነ ነግረውኛል። በዚህ አጋጣሚ እንግዲህ በዛ አካባቢ የሚገኙ ብዙ ሰዎች በማህበራዊም በኢኮኖሚያውም እንዲሁ በፖለቲካዊ ጉዳዮች እንኳን ሰፊ ድርሻ እንዲያገኙ የረዳቸው ስፍራ ሆኖ አግኝተውታል። እንደሚታወቀው የዳውሮ ንጉስ የሆኑት ንጉስ ሀላላም በዚህ ቦታ ላይ የራሳቸው ካብ ነበራቸው። ይህንን ካብ ደግሞ በተለየ መንገድ ጠብቆ በማኖርና ለቱሪስት ተመራጭና ተደራሽ እንዲሆን ደግሞ ይህ ስፍራ ተመራጭ ሆኖ አግኝተናል። ይህንንም ስፍራ እንዲሁም የሚዲያ አባላቱ ለመጎብኘት ችለዋል። እንዳጠቃላይ አሁንኛ የምንገኝበት የሀላላ ሪዞርት ውስጥ ነው የምንገኘው። ይህ ሪዞርት እንግዲህ በተለይ በሚፈልገው ልክ አንድ ቱሪስት መጥቶ የሚፈልገውን ነገር ሁሉ ማግኘት የሚቻልበት ቦታ ነው። እንዳጠቃላይ የሚዲያ አካላት ይህንን ቦታ በማየታቸው ደግሞ ከዚህ በኋላ በርካታ ሀገራችን ላይ የሚገኙ የቱሪስት መዳረሻ ስፍራዎችን ጠብቆ ከማቆየት ባለፈ የተለያዩ የሚዲያ ስራዎችን በሰፊው ሊሰራባቸው እንደሚችሉ ነግረውኛል። በነገው ዕለትም እንግዲህ የጊቤ 3 ኃይል ማመንጫና እዚሁ አካባቢ የሚገኙ የፕሮጀክት ስራዎችን ለመጎብኘት እንሞክራለን። ቀጣዩን ደግሞ በነገ ዕለት የምንመለከታቸውን ጉዳዮች ደግሞ በሌሎች የዜና ወጃዎቻችን የምናደርሳችሁ ይሆናል። መቅደላዊት ያለኝ መረጃ ይህን ይመስላል። መልካም ጊዜ ይሆንላችሁ። እናመሰግናለን። መልካም ምሽት ይሆንልሽ ኤልሻዳይ። ጥሩ አድርጋ ነው የገለጸችው አይደለ? ቦታው ላይ ያሉትን ከባልደረቦቿ ወይ ደግሞ ከስራ አጋሮቿ ስሜት ጋር አሰላስላ ወደ ዶክተር እንደገና ወደ እርስዎ ቆይታ እንሂድ። የልወቅሽ ኢትዮጵያ ክላሲክ እንዴት ነው ለማሳደግ የታሰበው? ቀደም ሲል በሚቀጥለው 40 ምንጭ ሊካሄድ እንደሆነ ነግረውኛል አይደል? ካልተሳሳትኩኝ። ስለዚህ ወደ ሌሎች ከተሞች እንዴት ነው የሚስፋፋው? ለስፖርት ቱሪዝም እስከ ማስፋፋት አንጻር ምን ይጠበቃል? ምን አይነት ስራዎችን ትሰራላችሁ? ጥሩ እንግዲህ የዚህ የልወቅሽ ኢትዮጵያ ይሄ የዚህ ዓመት እቅዳችን 4 ነው። አራተኛውን በሚቀጥለው ሳምንት ነው ሄደው እንግዲህ ተጋብዛችኋል። እናንተም ያንን በማስመልከት ሰፋ ያለ ስራዎች እየተሰራ ነው። አንዱ ሰፋ ያለው ስራ የሚሰራው ነገር ምንድነው? ሌሎች ከተሞችም በተለይ ኢትዮጵያን በተለይ የሀገር ውስጥ ፕሮሞሽን የሀገር ውስጥ ፍሰቱን ለመጨመር በሚደረጉ ስራ ውስጥ ጥያቄዎች አሉ ከተለያዩ ከተሞች ግን ያንን ከአጋሮቻችን ጋር ሆነን ወደ በሚቀጥለው ዓመት አትሊስት ወደ 6 ለማድረስ ስራዎች እየተሰሩ ነው ያሉት ተደራሽነቱንም ባካለለ መንገድ። ከዛ በላይ ግን የዚህ ልወቅሽ ኢትዮጵያ ትልቁ ዓላማ የቴክኖሎጂ ሽግግር፣ የስልጠናዎች፣ ቋሚ ስራዎች፣ ጊዜያዊ ስራዎች መፍጠር ስለሆነ ያንን በአትኩሮት እየሰራን ያለ ነው። ሌሎቹም የስፖርት ቱሪዝም ጋር ተያይዞ የሚሰሩ ስራዎችን አብሮት በመጨመር ምክንያቱም ለሩጫ ብቻ ሳይሆን ሃይኪንግም አለው፣ የባህላዊ ጉብኝቶችም አለው፣ ቤተሰባዊ ውደቶችንም ስላለው እሱን በማስፋትነት ሞር ተደራሽ እንዲሁም ደግሞ ታዋሽነቱን በመጨመር ትልልቅ ስራዎች ለመስራት አቅደን እየሰራን ያለ ነው። መልካም። የቱሪዝም ሚኒስቴር የፕሮሞሽንና ግብይት ዘርፍ ሚኒስትር ዴኤታ ዶክተር እንደገና አበበ እናመሰግናለን። መልካም ምሽት ይሁን። እኔም አመሰግናለሁ። መልካም ምሽት።
የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡና። በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ውጭ ዜናችን አልፈናል። የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን አገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። በእስራኤልና በኢራን መካከል እየተባባሰ የመጣው ጦርነት እንዲቆም፣ ልዩነቶች በድርድርና በውይይት እንዲፈቱ የጸጥታው ምክር ቤት አባላት ኃላፊነታቸውን እንዲወጡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጠይቀዋል። ዋና ጸሐፊው ይህን ያሉት አሜሪካ በኢራን 3 የኒውክሌር ማበልጸጊያ ማዕከላት ጥቃት መፈጸሟን እንዲሁም ኢራን የዓለም የንግድ መርከቦች ዋነኛ መተላለፊያ የሆነውን የሆርሙዝ ሰርጥ ለመዝጋት እንቅስቃሴ መጀመሯን ተከትሎ በተካሄደው የጸጥታው ምክር ቤት ስብሰባ ላይ ነው። አለምነህ ዋሴ። እስራኤል ኢራን ውስጥ 6 አየር ማረፊያዎች ላይ ጥቃት ስትፈጽም የኢራኑ መንፈሳዊ መሪ አያቶላህ ካሜኒ በበኩላቸው ጽዮናዊ ጠላት የሚሏትን እስራኤል እንደሚቀጡ ዛቱ። ካሜኒ ከቅዳሜ ሌሊቱ የአሜሪካ ጥቃት በኋላ ሲናገሩ የአሁኑ የመጀመሪያቸው ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተልኳቸው ኢራንን የኒውክሌር ቦምብ ከእጇ ማስጣል ባለፈ የሥርዓት ለውጥ እስከ ማድረግ እንደሚሄድ ፍንጭ ሰጥተዋል። አልጀዚራ እንደገለጸው ትራምፕ አሁን ያለው የኢራን አገዛዝ ኢራንን ዳግም ታላቅ ማድረግ ከተሳነው እንግዲያውስ ለምንድን ነው የአገዛዝ ለውጥ የማይደረገው ሲሉ በማኅበራዊ ሚዲያቸው ጠቅሰዋል። ፕሬዚደንቱ መንግሥታቸው የአገዛዙን አመራሮች ታዳኝ ወደ ማድረግ አቅጣጫ ሊሄድ እንደሚችል ፍንጭ እየሰጡ ባሉበት ሰዓት የኢራኑ አቻቸው ፕሬዚደንት ማሱድ ፔዜሽኪያን አሜሪካኖች ለፈጸሙት ጥቃት ምላሽ ማግኘት አለባቸው ማለታቸው ተዘግቧል። የኢራን ፓርላማ ይህ በእንዲህ እንዳለ አሜሪካ ለፈጸመችው ጥቃት አጸፌታ የሆርሙዝ ሰርጥ እንዲዘጋ በድምፅ ብልጫ መወሰኑ ታውቋል። በትናንትናው ዕለት ሮይተርስ እንደዘገበው ይህ የፓርላማ ውሳኔ የሕግ ተፈጻሚነት የለውም። የሚኖረው በሀገሪቱ ከፍተኛው የብሔራዊ ደህንነት ምክር ቤት ሲጸድቅ ብቻ ነው። ከዚህ አንጻር ምክር ቤቱ በጉዳዩ ላይ ይሰብሰብ ወይም አይሰብሰብ የታወቀ ነገር የለም። ሆርሙዝ ሰርጥ በኢራንና በኦማን መካከል የሚገኝ በየቀኑ የዓለማችን 1/5 የነዳጅና የተፈጥሮ ጋዝ የሚተላለፍበት ነው። ኢራን 33 ኪሎ ሜትር ስፋት ያለው ሰርጥ ውስጥ ፈንጂዎችን በመዝራትና የባህር ኃይልም ሆነ የንግድ መርከቦችን እንቅስቃሴ የጥቃት አደጋ ውስጥ በመክተት ልትዘጋው ትችላለች ተብሎ ይታመናል። ይህ ደግሞ በተራው የዓለም የነዳጅ ዋጋን አሁን ካለበት በበርሜል $77 ወደ በርሜል $130 በላይ ሊያሻቅበውና በዓለም ኢኮኖሚ ላይ ከፍተኛ ድቀት ሊያመጣ ይችላል ተብሎ ከወዲሁ ይፈራል። ይሁንና ራሷ ኢራን በማዕቀብ ላይ የሚገኘው ነዳጇን አብዛኛውን ለቻይና ጭና የምታስተላልፍበት ይኸው ሰርጥ በመሆኑ ጉዳቱ ከማንም በላይ በራሷ ላይ ይብሳል። ስለዚህም ይህን አማራጭ ትሄድበታለች ተብሎ አይጠበቅም። በአማካይ በቀን ከ17 እስከ 20 ቢሊዮን በርሜል የሚተላለፍበት ሆርሙዝ ሰርጥ ዋነኞቹ ነዳጅ አምራቾች ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌትና ኢራቅ ምርታቸውን ወደ ተለያዩ አገራት በተለይም በዋነኛነት ወደ ኤጂያ የሚልኩበት መተላለፊያ ነው። ደግነቱ አሜሪካ በኢራን ኒውክሌራዊ የአይን ብሌን ፎርዶ ላይና እንዲሁም ናታንዝና ኢስፋያን የኒውክሌር ማመንጫ ጣቢያዎች ላይ ጭምር ብሎክ ባስተር የተባለውን ግዙፍ ቦምብ በመጣል ብታወድምም
የኢራኑ መንፈሳዊ መሪ አያቶላ ካሜኒ በንግግራቸው ሆርሙዝ ሰርጥን ስለመዝጋት ሳያነሱ ቀርተዋል። ኢራን አሜሪካ ለፈጸመችባት ጥቃትም በቀሏን እየተወጣች ያለችው ወደ እስራኤል በመተኮስ ነው። ይህ ዘገባ በተጠናቀረበት ከቀኑ 5 ሰዓት ተኩል ላይም በእስራኤል የተለያዩ ከተሞች የአደጋ ማስጠንቀቂያ እያስተጋባ መሆኑ ታውቋል። በእስካሁኑ ፍልሚያ 24 እስራኤላውያን ሲገደሉ ሺዎች ደግሞ ከቀላል እስከ መካከለኛ የመቁሰል አደጋ እንደደረሰባቸው እስራኤል ትናገራለች። ኢራን በበኩሏ ደግሞ ከ400 በላይ ሰዎች እንደተገደሉባትና 3056 እንደቆሰሉባት ገልጻለች። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጋራ የተጋረጠብንን ስጋት ባሉት ጉዳይ ላይ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ መግባታቸው ታውቋል። ከዛ ቀደም ብሎ በሙስሊም ሀገራት ድርጅት ስብሰባ ላይ ታድመው በነበሩባት የቱርኳ ኢስታንቡል ከተማ ውስጥ በሰጡት መግለጫ ኢራን አሜሪካ ለፈጸመችባት ጥቃት ሳትበቀል በፊት ወደ ዲፕሎማሲያዊ ንግግር አትመለስም ብለዋል። ኢራን የሚሳኤል ጥቃት ልትፈጽምባቸው የምትችልባቸው 20 የዩናይትድ ስቴትስ የአሜሪካ ጦር ሰፈሮች መካከለኛው ምስራቅ ውስጥ ይገኛሉ። ማንኛውም ጥቃት ከአሜሪካ ጋር የሰፋና የከፋ ጦርነት ውስጥ ሊከታት እንደሚችል በማስገንዘብ ወታደራዊ ተንታኞች ኢራንን ያስጠነቅቃሉ። ይህንን ጉዳይ በተመለከተ የተለያዩ ዓለም አቀፍ መገናኛ ብዙሃን የፊት ገጾቻቸው ላይ ያስነበቡ ያሉ ጉዳዮችን የተወሰኑትን ለመንገር ያህል ኢራን 6 ሚሳይሎችን ኳታር ወደሚገኙ የአሜሪካ የጦር ሰፈሮች ተኩሳለች። ኢራን የአሜሪካን ጥቃት እንደምትበቀል ማስጠንቀቋን ተከትሎ በኳታር ዋና ከተማ ዶሃ ፍንዳታዎች መሰማታቸውን ሮይተርስ ዘግቧል። በሌላ በኩል ደግሞ ኢራን በሶሪያ የሚገኘውን የአሜሪካ የጦር ሰፈር በሞርታር መደብደቧም እንደዚሁ እየተዘገበ ነው የሚገኘው። ተጨማሪ መረጃዎችን ደግሞ ከኢቢሲ.ስትሪም መከታተል ትችላላችሁ። ወደ ስፖርታዊ መረጃዎች እንለፍ። የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታ ከዛሬ ጀምሮ ይካሄዳል። አትሌቲኮ ማድሪድ ከቦታፋጎና ኢንተር ሚያሚ ከፓልሜራስ የሚያደርጉት ጨዋታ ይጠበቃል። አዲስ የሸዋስ በአሜሪካ እየተከናወነ የሚገኘው የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታዎች ከዛሬ ጀምሮ መከናወን ይጀምራል። በምድብ 1ና 2 የሚገኙ ክለቦች የምድባቸውን ሶስተኛ ጨዋታ የሚያደርጉ ሲሆን አትሌቲኮ ማድሪድ ከቦታፋጎና ኢንተር ሚያሚ ከፓልሜራስ ዛሬ ከሚደረጉ የመጨረሻ ጨዋታዎች መካከል ተጠባቂ የሆኑ ናቸው። በምድብ 2 የሚገኘው የአውሮፓ ሻምፒዮኑ ፓሪስ ሴንዠርሜ ከሲያትል ሳውንድረስ ምሽት 4 ሰዓት ላይ ይጫወታል። ምድብ የመጀመሪያ ጨዋታ አትሌቲኮ ማድሪድን በሰፊ ግብ አሸንፎ አጀማመሩን አሳምሮ የነበረው የፈረንሳዩ ክለብ በሁለተኛው ጨዋታ በብራዚሉ ቦታፋጎ ሳይጠበቅ መሸነፉ አይዘነጋም። በዚህም የሻምፒዮናነት ቅድመ ግምቱን ያገኘው ክለቡ ወደ ጥሎ ማለፍ የመግባት እድሉን አጥብቧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፔዤ በምሽቱ ጨዋታ በሁሉም የምድቡ መርሃ ግብሮች ማሸነፍ ያልቻለውን የአሜሪካውን ሲያትልን ማሸነፍ የሚጠበቅበት ቢሆንም የአትሌቲኮ ማድሪድ ነጥብ መጣልም ወደ ቀጣዩ ዙር ለማለፍ ማስተማመኛ ይሆንለታል። ከቦታፋጎ ጋር በነበረው ጨዋታ በአጥቂና በተከላካይ ክፍሉ ላይ ከፍተኛ ክፍተት የታየበት ክለቡ የወሳኙ አጥቂ ኦስማን ዴምቤሌ ያለመኖርም ዋጋ እያስከፈለው እንደሚገኝም ተጠቁሟል። በሌላ ጨዋታ ማሸነፍንና የፒኤስጂን ነጥብ መጣል አጥብቆ የሚፈልገው የዲያጎ ሲሞኔው አትሌቲኮ ማድሪድ ሰፊ የማለፍ ዕድል ካለው ቦታፋጎ ጋር ይጫወታል። የብራዚሉ ክለብ ሁለቱን ጨዋታዎች በማሸነፍ ምድብ 2ን በ6 ነጥቦች እየመራ ሲሆን ውጤቱን አስጠብቆ ወደ ጥሎ ማለፉን ለመግባት ወደ ሜዳ እንደሚገባ ነው የተገለጸው። አትሌቲኮ ማድሪድ 2 የግብ ዕዳ ያለበት ክለብ በመሆኑ በመጀመሪያው ጨዋታ ከደረሰበት አስከፊ ሽንፈት አገግሞ ወደ ድል ቢመለስም ከፒኤስጂ ጋር ከባድ ትንቅንቅ ውስጥ ገብቷል። ቦታፋጎ ያቻ ነጥብ ብቻ የሚበቃው ክለብ ሲሆን አትሌቲኮ ማድሪድ በአንጻሩ ማሸነፍና የፒኤስጂን ሽንፈት አጥብቆ ይሻል። የምድብ 2 ሁለቱም ጨዋታዎች በተመሳሳይ ምሽት 4 ሰዓት ላይ ይጀምራሉ። በምድብ 1 ኢንተር ሚያሚ ከፓልሜራስና ፖርቶ ካላሃሊ ሌሊት 10 ሰዓት ላይ ጨዋታቸውን ይጀምራሉ። ኢንተር ሚያሚና ፓልሜራስ በኩል 4 ነጥቦች በግብ ክፍያ ተቀዳድመው የደረጃ ሰንጠረዡን ይመራሉ። ሁለቱም ክለቦች ወደ ጥሎ ማለፍ ለመግባት ያቻ ውጤት ይበቃቸዋል። በሃርድ ሮክ ስታዲየም በሚደረገው መርሃ ግብር ሊዮኔል ሜሲ የጨዋታው ለውጥ ፈጣሪ እንደሚሆንም ይጠበቃል። አርጀንቲናዊ ኮከብ በምድብ 2ኛ ጨዋታ ማራኪ ግብ በማስቆጠር ክለቡን
ቡድናቸውን ከሽንፈት መታደጉም ይታወሳል። በዚሁ ምድብ ፖርቶና የግብፁ አልአህሊ የሚያደርጉት ጨዋታ ሌሊት 10 ሰዓት ላይ ይጀምራል። በአንድ ተሸንፈው በአንዳቸው የተለያዩት ክለቦቹ ጨዋታውን በሜት ላይፍ ስቴዲየም ያደርጋሉ። ተመልካቾች በ3 ምዕራፍ ወደ እናንተ የደረሰው ኢቲቪ 57 ተጠናቋል። ስለተከታተላችሁ እናመሰግናለን። በቀዳማዊ ደረጃ የነበርኩ በሰላም ደሩ።